ያለችበት ሁኔታ በጣም ከባድ ነው። መድኃኒትም አልወስድም እያለች ነው። ያው እንዴት እንደምናደርግ አላውቅም። የሆነ ነገር እናገኛለን ብለን እሷንም እንዳናጣት እየፈራው ነው። ለእናቴ ስል ምን ለእናቴ ስል እነዚህ ሰዎች ልተዋቸው? ተው በቃ ይሄን ጉዳይ እኮ እነዚህ ሰዎች ልተዋቸው? ተዋቸው በቃ። እኔ እንደዚህ ልከራከር መሆኑን ባውቅ ኖሮ የእውነት ነው አቶ ተፈሪ እንዲህ ቁጭ ብዬ እንደዚህ አላወራም። የወርቁ ልጅ መሆኑ መታወቁ ብቻ ሳይሆን የእነሱንም ሚስጥር እያወጣ ነው። እናቴ እንደላከችን የተረድቻለሁ። ምክንያቱም አቶ ተፈሪ ዳይሬክትሊ እያወራኝ ያለው ይሄ ነገር ምን ይጠቅምልሃል? ምን ይጠቅምሃል? ነፃ መውጣት ያለበት ሰው አለ። ነፃ መውጣት ያለበት ሰው አለ። አሁን ነፃ የምታወጣው እሱን ነው። አንተ እናት አይደለች እንዴ? እንዴት ነው የማይሰማ? የሰውን መከላከልና እኮ ወደ የራስን መከላከል ይለያያል። አሁን አንደኛ መንገዱም ይሄ አደጋው የሚመጣው መንገድ በጣም ከባድ ስለሆነባት ግን አሁን ይሄ ነገር አሁን ላይ የሚያሳስበኝ ነገር አይደለም። በአሁን ሰዓት ላይ ስለ አዲስ ህይወት፣ ስለ ሴት፣ ስለ ትዳር ማስበበት ጊዜ ላይ አይደለም። በህይወት እስካለበት ቅስፈት ድረስ እኔ የአብራኩ ክፋይ እንደሆንኩ ነው የሚያውቀው። ተታሏል፣ አባቴም ተታሏል። እሺ በህይወት ያለች አቶ ተፈሪ እኛ እኮ ለአንተ አስበን ነው አይደል? ችግር የለውም። ስላሰባችሁልኝ አመሰግናለሁ። ይሄ ነገር በዚሁ ይቆም፣ በቂ ነው። ማወቁ ብቻ በቂ ነው። ይኸውልህ አባትነት ምን ማለት ነው? አሁን ከሱ ያጣሁ ነገር ነበረ ያስደነግጠ ምን ሊል ይችላል? አሁን የጎደለ ነገር ኖሮ ያኛው አባቴ ስለጣለኝ ይሄኛው ጎርቶኝ አሳድጎኛል በድሎኛል ብለህ ታስባለህ። ለዛኛ ጎዛ ስታገላግል ልትገለው እንደነበረ ነው ማቀው። አዎ እኔ አወኩኝ። ገባ አወኩኝ ሳይሆን ታውቃለህ አታውቅም? ይሄው ፊት ለፊት አንድ ነገር ልገርህ። ታውቃለህ አታውቅም? ከሁለት ዓመት በፊት አውጥቼዋለሁ። የመጀመሪያው ልጄ ደህና ነው ወይ? ወንድ መሆንህን ሁሉ ያውቃል። አይንህን አውቃቸዋለሁ። ተንኮል ሲሰሩ አውቃቸዋለሁ። አሁንም እያደቡ ነው። ያወራኛል 11 ዓመት ሙሉ አብረን እንዳሳለፍን አላስታወሰኝም። ተደውሎላ ተርጫ አስክሬን መጣ ተብዬውላ መጥቼ አዲስ ደንግጠናል። አስክሬኑ ተጭኖ መጣ። ቤተክርስቲያን ፍታ ተደረገ፣ ተቀበረ። ግቡ እንዴት መጣ? ለምን መጣ? በዋነኝነት ዛሬ ተመልሼ የመጣሁበት ምክንያት ከታፈሰ ጋር አላገናኛትም። እያንዳንዷን ነገር አውቃለሁ። ተተፈሰ አንተ እንግዲህ ይቅርታ አድርግልኝ ነግሬሃለሁ። እነዚህ የሁለቱ ጎሳ አባል በደንብ ብር ተከፍሎት እያንዳንዷን ሚስጥር አውቃለሁ። ምኑን ታውቃለህ? እስኪ ንገረኝ። ቆይ እስኪ ማለት እኔ ግራ እየገባኝ ነው። ታዲያ ለምንድን ነው አሁን ላይ ታፈሰን እንዳመጣሁት ስነግሮት ለምንድን ነው እሱማ በህይወቴ ማየት የማልፈልገው ሰው ነው የወርቁ ልጅ መሆንን እንዴት ነው ያወቁት? ስለሱ ስለሱ አታስወራኝ። ለምን ትልቁ ነገር እኔ ቆይ ለምን ጎሳው ነው የጠየቀኝ። ዋስጠኝ ቪዲዮን አቁመው ዋስጠኝ። እርግጥ አንተ የወርቁ ልጅ ነው። እሱ ሲመጣ ከእሱ ጋር ብዙ ነገር መጥቷል። በጣም ታፌራ ይህንን ነው። ቆይ ማለት እንዴት ሆኖ ገባ? ወርቁ ያድጋል። ለሁለት ወር ብቻ ነው ግንኙነት የነበራቸው። በይበልጥ ደግሞ ጓደኞቼ ከሱ ጋር በጣም ጓደኞች ነበሩና እነሱም ያው የሱን ጥሩ ነገር ይነግሩኛል በማየውም ነገር ምናምን። እንደገና ያው ከዕለት ዕለት ፍላጎቴ እየጨመረ ምናምን ሄደ። ያንን ጭንቀት እንዲፈጥርብኝ ያደረገኝ ማለት አባትህ በመልካም ሁኔታ አሳድጓል። አዎ በመልካም ሁኔታ አሳድጓል። መሰክራለሁ። እድሜ ልኬን ስመሰክርለት የሚኖረው አባቴ ነው። ጸንሻለሁ። የጸነስኩኝ ከዝኑ ባይል አድርጎኝ ካልሽ እስከ ህይወት እስከ መጥፋት ሄዳለሁ። እኔ እና እሱ ጋር ያለው ነገር ያም ሊሆን ይችላል። ሚስጥር ከወጣ እለቃለሁ። እሷንም ሊያጠፋት ይችላል። በጣም የቅርብ ወዳጅ የሚባል ከሁለቱም ጋር ሚስጥር የሚጋራ የነበረ በጣም ድንቅ ጓደኛችን እንደነበረ መረጃ አለ። ከዚህ በኋላ አሁን እንትንን ተው። ከዚህ በኋላ ላለው ነገር ገባ። የወርቁም የተጨናነቀ አይነት ነገር ነው ያየዋል። ስለዚህ ነገር ሳይሆን እስካሁን ኖርማል ነበር። አሁን ግን ፊትሽ ጥሩ አይደለም። እንደተጨነቅሽ ነው የሚያሳየው።
ምን ያደርግልሃል? በአሁኑ ሰዓት እኮ ጥቅም የለውም ለአንተ። ለምንድን ምን ማለት ነው? ለምንድን ነው ጥቅም የለውም? አባትህ ነው አላችሁኛል። ወርቁ በህይወት የለም ያለ የለም በወርቁ እውነቴን ነው የምልህ። እንዴት ነው? ሁሉም ሚስጥር ይነገራል ተብሎ አይታሰብም። አዎ ትክክል። ይዘው የምትሞተው ሚስጥር ይኖራል። ይሄን አውጥቶ የምትኖረው ሚስጥር ይኖራል። ስማ አዳምጥ፣ ተረጋጋ። እንደዚህ መሆን አንተ ይኸውልህ እንድታስብ ይኸውልህ እውነቱን ልንገርህ። እውነት ነው ነገር ማለት እባክህ ዝምታ ይበልጥ እያስጨነቀኝ ነው። የሚፈልገን ሰው ስላለ የሆነ የምናውቀው ሚስጥር ስላለ እኛ ሰው ስለሚፈልገን ማለት አንድ ሚስጥር ነበር። ገባ? የምን ሚስጥር? የሰው የሚከታተልም ሰው ነበር። ሶስት ነን። ወርቁ አንዳርጌና እኔ ነኝ። ወርቁ አንተና አባቴ ማለት ነው። እኔም ታፈሰ ነው ስም። ያው ሶስታችን ነን። በቁርሹም በቂም እንዳይቀር በጣም ጓደኛሞች ልብ ልም ስለምንተዋወቅ እንደምንም ይሄ ሌላም ሽማግሌ ይዤ እነሱን ለማስማማት ሄድኩ። በቃ በማይታወቅ መንገድ ወርቁም ከእሷ ጋር እንትን ብሏል። ይፈልጋታል፣ ይነግረኛል። እኔ ወርቁ እናቴና አቶ ወርቁ ግንኙነት ፈጽመው እንደነበረ በዚህ ግንኙነት መሀል እኔ እንደተጸነስኩኝ ጭምር ነው መረጃ የደረሰኝ። ስለዚህ ምን ትለኛለህ? ይኮረፋሉ። በመሀል ወርቁ ይገባል ነገሩ ላይ ገባ። ድርጅቱ ይቃጠላል፣ ሆነ አደጋ ይደርሳል፣ የሳት የዛን ጊዜ በቃ እሱም ለያዘው ይህን ነገር ያደረገብኝ ወርቁ ነው ብሎ ከተማ ላይ ተወራ። ከተማው ላይ ብዙ ነገር ሄዷል። ወርቁ እሷ ለማግኘት የአንዳርጌ ጓደኛ ናት። ይህ ወርቁን ተቆጣሁት ገባ። ያን እሷን ለማግኘት ብዙ ጥግ ድረስ ሄደዋል። ስለዚህ ስህተት ውስጥ እንዳትገባ ብዬ ነገርኩት። ይህን ያክል እናንተን ሊያሻሻችሁ የሚችል ሚስጥር ከዚህ በፊትም ጉዳት አድርሶብን ያውቃል ነገር ብላ ምንድን ነው ማለት ይህን ያክል በዚህ ልክ እናንተ ከተማችሁን ጥላችሁ እስከዝም ለመሰለ የሆነ ሚስጥር ብቻ አንተ አሁን አስፈላጊ አይደለም መግለጹ። ችግር አለው ለእኔ መግለጹ አንተ አስፈላጊ አይደለም፣ ሁሉም ጊዜ ይፈተዋል። በመሀል ወርቁን ማናገርኩት ለምን አትተውም ምናምን ብዬ በፍጹም እኔም ስለምወዳት አልተውም አለ። አላደርገውም በፍጹም። ወርቁ የሚባል ሰው እንዳለና ይህ ሰው ለእኔ ትክክለኛ አባት እንደሆነ አንቺ ደግሞ ይህንን ሚስጥር ደብቀሽኝ እንዳለሽ። አቤቱ ጌታ ሆይ እንዴት አይነት ጉድ መጣ! እንዴት ሰላም ሰላም፣ የተወደዳችሁና የተከበራችሁ እንደ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ወደ ቤተሰቦች ያው ሰሞኑን እንግዲህ እንደምትመለከቱት በእኔ ጉዳይ ላይ አብዛኞቻችሁ የተጨነቃችሁ፣ አብዛኞቻችሁ ግራ በመጋባት ውስጥ ልክ እኔ ባለሁበት ስሜት ውስጥ እያለፋችሁ ያላችሁና በራሳችሁ መንገድ ደግሞ ነገሮችን እየተረዳችሁ እኔ እንድረጋጋ መፍትሄ ይሆናል የምትሉትን ሀሳብ በጠቅላላ እየለገሳችሁ ያላችሁ ሰዎች አላችሁ። እንግዲህ ለዛም ክብረት ይስጥልኝ እያልኩኝ ወደ ቤተሰቦች ዛሬ ያው ስቱዲዮ ውስጥ ነው የምገኘው። ከአቶ ተፈሪ ጋር ተገናኝተናል። አቶ ተፈሪ ነው ዛሬ በእርግጥ በጠዋት ስቱዲዮ ድረስ መጥቶ ወደ ውጭም ሳልወጣ ሊያናግረኝ የፈለገው ምንድነው? ሊያናግረኝ የፈለገበት ምክንያት ምንድነው? እኔ እና እሱ የሚያነጋግረን ነገር ዛሬ ላይ ያው ሰሞኑን በተፈጠሩ ነገሮች ያው በእርግጥ ችላ ብዬዋለሁ። እሱን ጉዳይ ኦልሬዲ ጨርሻለሁ ባይባልም የአቶ ኤፍሬም ጉዳይ ሳይጠናቀቅ ያው ዞር ብያለሁ ከኬዙ። ግን ያው እንደዛም ሆኖ ትቼዋለሁ ማለት አይደለም። ማለት እኔ ላይ የመጣው ነገር ትንሽ ከበድ የሚል ነገር ስለሆነ ምናልባት በዛ ጉዳይ ላይ ችላ ስላልኩት ሊያናግረኝ መጥቷል ብዬ አስባለሁ። ወደ ቤተሰቦች የትን ቦታ ሳትሄዱ እስከ ፕሮግራም የፍጻሜ ቆይታ ድረስ አብራችሁኝ እንድትከታተሉ ይፈልጋሉ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ይፈልጋሉ። መልካም ጊዜ። ሁሉ ሰላም ነው? ሁሉ ሰላም። መልካም። ያው እንግዲህ በዚሁ አጋጣሚ መግለጽም ካለብን እንደውም ትንሽ ጠፋ ብለንም ነበረ። ስለ ኤልሳም ልጅ ደህንነት አላወጣንም ይፋ ማለት ባለፈው ሆስፒታል እንደነበሩ ምናምን ተናግረናል። ያው የኤልሳ ልጅ ፍጹም ጤነኛ እንደሆነ እና በአሁን ሰዓት ላይ ጥሩ ጤና ሁኔታ ላይ እንደሚገኝ ተናግረን መናገር አለብን። በዚሁ አጋጣሚ ተመልካችሁ አይደል ያው ስለመጣ በዛው አጋጣሚ ላንሳው ብዬ ነው
ነው ስለሱና ውድ ቤተሰቦች ያው የኤልሳ ልጅ እግዚአብሔር የተመሰገነ ይሁን በጣም በጥሩ ሁኔታ ላይ ይገኛል በአሁን ሰዓት ላይ እግዚአብሔር የተመሰገነ ይሁን ለሁሉም ነገር። ግን ዛሬ በጠዋት ስቱዲዮ ልመጣ የቻልክበት ምክንያት ምንድነው አልገባኝም። ለምን እንደመጣ ለምን ልታወራኝ እንደፈለግ ስላልገባኝ ነው። እንዲሁ ዝም ብዬ ነው የመጣሁት። ማለት አባት ልጁን መፈለግ አይችልም ማለት ነው? ይችላል፣ አባት ልጁን መፈለግ ይችላል። ትክክል ነው። ታዲያ ምን ማለት ያው የስራ ቀን ነው፣ የስራ ጊዜ ነው። ያው እረፍት እንደሌለኝ ታውቃለህ። ይሁን ነገር አፕን ካላረገ በስተቀር በእንደዚህ ሰዓት ላይ መጥተህ ከስራ ወደ ኋላ ልታስቀረኝ አትሞክርም ብዬ ነው የማስበው። የተፈጠረ ነገር አለ ቤት ላይ ምናምን? ልጆቹ ደህና ናቸው? በጣም ጥሩ ነው። ልጆቹ ደህና ናቸው? ኧረ በጣም ሰላም ናቸው። ተስማምቷቸዋል? አሁን እግዚአብሔር ይመስገን አሁን ወደ ጥሩ ሁኔታ ወደ ጥሩ ሁኔታ ተመልሰዋል። ያው እንግዲህ መጥቼም ተደጋጋሚ ከጎናቸው ባለመሆኔ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ቢዚ ስለሆንኩ ነው ትንሽ። ጥሩ ሁኔታ ነው ያሉት። ጥሩ ያው ይህም እድል የተገኘው በአንተ ምክንያት ነው። ያው እኔም ደግሞ አንተ ጋር ግድ አንተ ስትፈልገኝ ብቻ መምጣት ስለሌለብኝ ነው። መጠያየቃችን ግድ ነው። እሱ ልክ ነው። መጠያየቃችን ይቻላል። መጠያየቅ አባት ልጅ መፈለግ ይችላል። ግዴታ እኔ ስፈልግ ብቻ አይደለም እኔም ማግኘት የምችለው፣ በፈለከኝ ሰዓት ማግኘት ትችላለህ። ለዛም ነው ያገኘኸኝም፣ ለዛም ነው ተረጋግቼ ቁጭ ብዬ እያወራ ያሉት እንጂ በጣም ብዙ የምረግጥበት ብዙ የምሮጥ ቦታ አለ። ግን ቅድሚያ ልስጥህ በሚል ነው። በጣም አመሰግናለሁ። እዚህ ድረስ መምጣት ካልቀረ ቅድሚያ ልስጥህ። በጣም አመሰግናለሁ። እንዴት ነው አንተ ህይወት? እግዚአብሔር ይመስገን። አዲሱ መንገድ እንዴት ነው የጀመርከው ፍቅር ህይወት? አሁን ስለሱ የማወራበት ጊዜ ላይ አይደለሁም። ያው ብንወያየው እና አባትና ልጅ እንድናወራ ብዬ እኮ ነው። እኮ ምክንያቱም ተዘጋጅተህ መግባት አለ በአባትነት ማለት ነው። ቤተሰብ መመስረት እንዴት ነው ይህን ብታውቀው ብዬ ነው። ይህን ብንጨዋወት ምንም ችግር ያለው ስላልመሰለኝ ነው። ግን አሁን ይሄ ነገር አሁን ላይ የሚያሳስበኝ ነገር አይደለም። በአሁን ሰዓት ላይ ስለ አዲስ ህይወት፣ ስለ ሴት፣ ስለ ትዳር የማስብበት ጊዜ ላይ አይደለም በአሁን ሰዓት። ምክንያቱም ካለብኝ ጫና አንጻር ከእንደዚህ አይነት ነገሮች በአሁን ሰዓት ገለል ማለት ነው የምፈልገው። ሲጀምር ይሄ ፍላጎት ማለትም ነግሬሃለሁ። ይህም ነገር የመጣው በእናቴ ነው። ልጅቷም የመጣችው በእናቴ ነው። ነግሬሃለሁ ባለፈው አውቃለሁ። ስለዚህ እናቴ የወደደችውን ነው ወድጄ ማገባው ብያለሁ። ግን ደግሞ አሁን ላይ እዛ ነገር ላይ ፎከስ ማድረግ አልችልም። ማወቅ የለብህም ማለት መዘጋጀት የለብህም። አሁን እያሰብኩ ወደዛ እየሄድኩ ስላልሆነ ወደ ትዳሩም ወደ ግንኙነቱም እየሄድኩ ስላልሆነ አሁን ስለዛ ነገር ማሰብ አልፈልግም። ይቅርታ አድርግልኝና ማውራት አልፈልግም በዚህ ጉዳይ ላይ። ምን አደርጋለሁ ታዲያ? ያው እንዳላስቀይም ማለት ይሄን በዚህ ጉዳይ ላይ ልታናገር የመጣው ከሆነ ስለ ግንኙነት፣ ስለ የራሴን ህይወት ስለመመስረት፣ ስለ አዲስ ቤት፣ ስለ ራሴ ብቻ ላይፌን ስለማስቀጠልና ምናምን ነገር ስለዚህ አይነት ነገር ልታወራኝ ከሆነ ስለዚህ አይነት ነገር ልትመክረኝ ከሆነ አሁን ላይ ዝግጁ አይደለሁም። ዋናው ጉዳይ እኮ እሱ አልነበረም። ያው ግድ አንተ ማወቅ ያለብን ነገር እኔ ያየኋቸው ነገሮች ስላሉ እንዴት ነው ምን ላይ ነው ያለው ለማለት ነው። አንተ እንድትጀምርና አንተ እንድታወራኝ ፈልጌ ነው ያየኋቸው ቪዲዮዎች ስላሉ። ኦኬ። ስለዚህ ስለ አዲሱ ጉዳይ እኔ ላይ ስለመጣው ስለ አባት ተብዬው ጉዳይ ምናምን እየተወሩ ስላሉት ነገሮች ምናምን ነገር መረጃውን አይተኸዋል ማለት ነው። ስለሱ ያው ከአንተ ይምጣና አንተ እንድታወራኝ ብዬ ነው እንጂ ስለሱ ምን ላወራ እችላለሁ? ተፈሪ ምን ላወራ እችላለሁ? እስኪ ያው የሚወራው ነገሮች ሁሉ አይታቸዋል፣ እኔም አይቻቸዋለሁ። ልክ ነው ብዬ ስላላመንኩ ነው አሁን እየሄድክበት ያለው መንገድ። ሁለተኛ ነገር ደግሞ አባትነት መወለድ ብቻ አይደለም። የነበረውን ትተን በአዲስ የምንሸፍነው ነገር አይደለም። ረጅም ጊዜ 30 ዓመት በላይ የነበረውን አባትነትን በወሬ ብቻ እንደዚህ አይነት ነገር ውስጥ የሚያስከታ መሆኑን ሳላየው ነው። ይሄ ነገር እንዴት ነው እስቲ ብንወያይበት። የአባትና ልጅ አይደለም እንድናወራበት። ልክ ነው። አባትነት ስለወለደ ብቻ አይደለም። ትክክል ነው። ያው ባለፈውም ተናግሬያለሁ። የሰው ልጅ ከጎዳና አንስቶ ያሳድጋል። ማሳደግ ያቃታቸውን ሰዎች ልጃቸውን ተቀብሎም ያሳድጋል። ነገር ግን
የኔ ይለያል። ምንድን የሚለየው እስቲ ንገረኝ። መቼም ታውቃለህ እናንተ ብዙ ጊዜ ስለ ህይወት ስናወራ ስለ አባቴ የነበረው ነገር ብዙ ነገር አጫውቻለሁ አይደል? አዎ። ለአባቴ ምን አይነት ቦታ እንዳለኝና በምን አይነት መልኩ እኔን ገንብቶ እንዳሳደገኝ ነግሬሃለሁ አይደል? አዎ አውቃለሁ። ይህ አባቴ ታዲያ ማለት 30 ምናምን ዓመት ሙሉ ቆይቼ አባት አይደለም ስባል ምን አይነት ስሜት ሊሰማኝ እንደሚችል እንዴት መገንዘብ ያቅታል? እያለ ምን አጎድሎብሃል? አላጎደለብኝም። ያ ነው የሚያምኝ። አባትነት ምን ማለት ነው ያልኩህ እኮ ለዛ ነው ቅድሚያ የጠየቅኩህ እሱ ነው። ይኸውልህ አባትነት ምን ማለት ነው? አሁን ከሱ ያጣኸው ነገር ነበረ ሊያስደነግጥህ? ምን ሊል ይችል? አሁን የጎደለ ነገር ኖሮ ያኛው አባቴ ስለጣለኝ ይሄኛው ጎርቶኝ አሳድጎኛል በድሎኛል ብለህ ታስባለህ። ከዛኛው ያጣሁን ይሄ ሙሉውን ነው የሰጠህ አይደለ? እኔ አውቀዋለሁ ታሪኩን። አባት ምን እንደሆነ እንዴት እንዳሳደገ ነግረኸኛል፣ ተጫውተነዋል። ምንም ያልጎደለብህ ሰው አሁን አዲስ አባት እንዴት ልብህ ሊቀበል ይችላል? እኔ እኮ አዲስ አባት አዲስ አባት አልተቀበልኩም። መፈለጉስ ምንድን ነው የሚጠቅመህ? ብታገኙ ምን ያደርግልህ? መፈለግ ስላለብኝ ነው የምፈልገው። ምንድን ነው የሚጠቅመህ ነው? በጣም ጥሩ። በብዙ አይነት መንገድ እኔ እነግርሃለሁ ለምን መፈለግ እንዳለብኝ፣ በብዙ አይነት መንገድ ማለት ነው። እስኪ ንገረኝ እስኪ። ነገር ግን 30 ምናምን ዓመት ለምን ተደበቅኩኝ? እዚህ ጋር የቤቱ የበኩር ልጅ ነኝ። ከአባቴ በኋላ አባቴ ነፍሱን ካጣ በኋላ አባቴን ካጣ ነው በኋላ ሁላችንም የአባቴን ኃላፊነት ወስጄ ለታናናሾቼ ለእናቴ መከታ ሆኜ ቆሜያለሁ። በጣም በብዙ አይነት መንገድ እኔ ቤተሰቤን አገልግያለሁ። ማህበረሰቡን ብቻ ሳይሆን ቤተሰቤን አገልግያለሁ። ብዙ ነገሮችን ማገናዘብ የምችል ሰው ነኝ። እውነት ቢነገረኝ ያንን እውነት በጊዜው አሜን ብዬ መቀበል የምችል ሰው ነኝ። ከማንም አይደለም። ይኸውልህ እንደዚህ ከማላውቀው ሰው እንዲመጣ አልፈልግም። እንደዚህ አይነት ነገር ይሄ በጎነት ከአባቴ ወረስኩት አይደለም እሱ ያወረሰ አይደለም። ስማ ከአባቴም ከእናቴም ነው የወረስኩት። ታዲያ አንተ በመጥፎ አሳድጎ መጥፎ ሆነ ቢሆን አዎ ጉዳት ነው። ግን ይሄ በጎነት ከሁለቱም ያገኘው ነው። አንተን እኮ ራስህ አፈጠርከው ማለት ቤተሰቦች ናቸው። አሁን ለዚህ ይሄ ጥሩነት የመጣው ከሁለቱም ጋር ነው። ወደ ቤተሰቦች አሁን ትንሽ በመሀል ያሳረኝ ነው። ሰሞኑን እንግዲህ በዚሁ ኬዝ የመጣ ከአንድ ሀገር አንድ አዲስ አበባ አንድ ክፍለ ሀገር እያልኩ ስሯሯጥ ትንሽ ብርድ ነገር ሳይነካኝ አይቀርምና ያው ይቅርታ እጠይቃለሁ በመሀል ለሚፈጠረው ሰዓት። ይኸውልህ ምን አለ መሰለህ አተፈሪ፣ ይሄ ጉዳይ እኮ እኔን አጉድሎብኝ ስለማሳደግና አሟልቶልኝ ስለማሳደግ አይደለም። ይሄ ጉዳይ ስለ እውነት ጉዳይ ስለ እምነት ጉዳይ ነው። እኔ ብቻ አይደለሁም እኮ እዚህ ጋር እኮ ተጎጂው። አባቴም ነፍሱ በዚህ ሰዓት ተጎድታለች። የሚያውቀው ነገር የለም ስለዚህ ጉዳይ። ልጄ ብሎ የአብራኬ ክፋይ የበኩር ልጄ ብሎ ለዘመናት እሽሩሩ ብሎ አባትነትን ሰጥቶ የእውነት አባት ሆኖ ከሚገባው በላይ ሆኖ እኔን አሳድጎኛል። ማለት እኔ ቤተሰብም እንዲያውቅም የምፈልገው ተመልካቾችም አባቴ እኮ ከዚህ ቀደም በነበረው ቪዲዮ ስትሰሙ በታሪኩ ላይ ስትሰሙ እንጨት ቤቱ እንደተቃጠለ ምናምን ያኔ ላይ ገና እኔ አቶ ወርቅና እናቴ ግንኙነት የጀመሩበት ሰዓት ላይ እንጨት ቤቱ እንደተቃጠለ ምናምን ንብረቱን እንዳጣ ምናምን እያንዳንዱ ነገር ሰምታችኋል። ከዛ በኋላ ብዙ ፈተናዎችን አሳልፏል እኮ የኔ አባት ቤተሰቡን ለማኖር እናቴን እኔ የምወለደውን ልጅ ለማኖር ብዙ ፈተናዎችን አሳልፏል። ብዙ ውጣ ውረዶችን ይሄዷል። ማለት የገዛ ወንድሞቹ ጀርባ ሰጥቶት ፊታቸውን አዙረውበታል። እንዲህ ነው ብዬ እኔ ታሪኩን መልሼ መፈትፈት አልፈልግም በዚህ ሰዓት። እንዴት ብዬ ልንገራችሁ? አባቴ ማለት
ከፍ ብሎ መኖር እየቻለ ዝቅ ብሎ የኖረ ሰው ነው። ለቤተሰቡ ሲል በፊትም ቸር ነበረ። እኔ ከተወለድኩ በኋላ ብዙ 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 ቸር ነበረ። የእሱም ማንነት ደግሞ እኔ ላይ ያንጸባረቀ አሳድጎኛል። እሱ ምንድን ነው የሚያውቀው? በህይወት እስካለበት ቅጽበት ድረስ እኔ የአብራኩ ክፋይ እንደሆንኩ ነው የሚያውቀው። ተታሏል፣ አባቴም ተታሏል። እሺ በህይወት ያለችሁት እናትስ የእሷ ስሜትስ? እኔ አሁንም ቢሆን እኮ በእናቴ እየፈረድኩ አይደለም። ታዲያ ምንድን ነው አሁን? እሱ ተታሏል አልክ። ማን ያታለለው የምትለው? አሁን ከሄድክበት መንገድ ትክክል አይደለም። ይኸውልህ እንዴት ነው ታውቃለህ? አንድ ነገር ስትፈልግ አንድ ነገር በመጉዳት የለብህም አይደል እንዴ? ራስንም ህይወት ውስጥ ጥሩ ነገር እንዲመጣ ካሰብክ በቃ ያለፈው አልፏል። ባለበት ህይወት ምን ከሆነ ያለፈው አልፏል። አላለፈም አላልኩም እኮ እኔ እየወቀስኳትም አይደለም። አሁን እኮ እየጎረጎርክ ያለው ጥሩ ነገር አይደለም። እናቴን እየወቀስኳትም አይደለም። ታዲያ ምን እያደረክ ነው? እኔ እኮ ደጋግሜ ላናግራት ሞክሬያለሁ። እሷ ነች ልታናግረኝ ፈቃደኛ አልሆነችው እና እንደ አንተ አይነቱን ማለት እንደ ብሩክ አይነቱን የተለያዩ ሰዎችን አማላጅ እየላከችብኝ እኔ እንዳቆም ነው ይሄን ነገር ያደረገች። ነገር ግን በቃ ይኸው ገብቶኛል። ይሄን ነገር ስታነሳ እንደዚህ እሷ እንደላከችን የተረድቻለሁ። ነው እሷ እናቴ እንደላከችን የተረድቻለሁ። ምክንያቱም አዘበሪ ዳይሬክትሊ እያወራኝ ያለው ይሄ ነገር ምን ይጠቅምልሃል? ምን ይጠቅምሃል? ይኸውልህ እኔ እናቴን ይቅርታ ለመጠየቅም ቁጭ ብለን እንድናወራም እድሉን ለማመቻቸት ሞክሬ ነበር። እናቴ ግን ከኔ ጋር ፈቃደኛ አይደለችም ለማውራት። ምክንያቱም እኔን እየሸሸችኝ ያለችው እኔ አሁንም ይኸው ሚዲያ ላይ ልናገር። ከዚህ በኋላ እኔ እንደውም እናቴ ሚዲያ ላይ እንድትወጣ አልፈልግም። ሄዳለች እዛ ብሩክ ጋር ዱካሾ እግሩ ላይ ወድቃ ነው የለመነችው። ይሄን ነገር ያቁም፣ ይጎዳብኛል፣ ይሞትብኛል እና ነገር እሺ እሷ የምትፈራው ነገር አለ። ይሁን አምናለሁ፣ እቀበላለሁ። እኔ ከሰማሁት ታሪክ አንጻር ብዙ ቆሻሻ ነገሮችን ስለሰማሁ ማለት ነው። ነገር ግን ከኔ ጋር ቁጭ ብሎ ለማውራት ሞራል የላትም፣ እየሸሸችኝ ነው። እኔ ያንን አልፈልገውም። ከዛ ባሻገር ደግሞ እናቴ ቪዲዮን ታየዋለሽ፣ እባክሽን የትኛው ቻናል ላይ የትኛው ሚዲያ ላይ እንዳትወጪ ራስሽን እንድጠብቅ ይፈልጋል። ከዚህ በኋላ ይህንን ጉዳይ እኔ በፈለግኩበት አይነት መንገድ ብሄድ በፈለግኩበት አይነት መንገድ እየሄድኩኝ ይህንን ነገር ለማጠናቀቅ በሞክር ሚዲያ ላይ አትውጪ፣ ራስሽን አደጋ ላይ አጣይ። እኔም ሚዲያ ላይ አላወጣሽም። ከዚህ በኋላ መነጋገር ካለብን በቤታችን እንነጋገር፣ እንደ እናትና እንደ ልጅ ቁጭ ብለን። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ አላውቅስሽም፣ አልፈርድብሽም። እስቲል አሁንም ድረስ እኔ ያናደረኝ እኔ አስቆጣኝ ልጅሽ ነኝ ልትተማመኝብኝ ትችያለሽ፣ እውነታውን ልትነግሪኝ ትችያለሽ። ራሴን ካወቁበት ጊዜ ጀምሮ እንግዲህ በህይወት ዘመን እዚህ ስራ ውስጥ ከገባሁ ኦልሞስት 3 ዓመት ነው አይደል? እዚህ ስራ ውስጥ ገብቼ 3 ዓመት ሙሉ ምሰራውን ስራ ታውቃለች። የእያንዳንዱን ቤት ታሪክ ስፈተፈት ብዙ ቤት ውስጥ ስለሚፈጠሩትን ታሪኮች ትሰማለች አይደል? እኛ ቤትም ይሄ ነገር የሆነ ቀን ሊመጣ ይችላል የሚል ስጋት ሊሰማት ይገባ ነበር። አይ ከባድ ነው ይሄ መንገድ። ግን አሁን የያዝከው መንገድ ወደ አንተ የሚመጣው አደጋ በጣም ከባድ ስለሆነባት ነው። ሁለተኛ እንደ እናትነት እናት አይደለች እንዴ? እንዴት ነው የማይሰማ? የሰውን መከላከልና እኮ ወደ የራስን መከላከል ይለያያል። አሁን አንደኛ መንገዱም ይሄ አደጋው የሚመጣው መንገድ በጣም ከባድ ስለሆነባት ስለምታውቀው ነው። ሌሎች ነገሮችን አዎ ተቋቁመሃል። ይሄን ግን መቋቋም የምትችለው ነገር ስላልሆነባት ለምን በመንፈስ ስለሚመሩ አዎ ለእኔ ለመንፈስ አልገዛም። እኔ ለክርስቶስ ነው የምገዛው። እኔ ለድንግል ማርያም ነው የምገዛው። እኔ ለመንፈስ አልገዛም። በመንፈስ አላምንም። እነሱ ያመኑበት እዛው ተብካክተው እንደፈለጉ ይሁን። አሁን እኮ ዘራችሁ እኔ ዘር የሚባል ነገር የለኝም። እኔ የአዳምና የሔዋን ዘር ነኝ። ይቅርታ አድርግልኝ አቶ ተፈሪ። እኔ ማምነው ተመልካች እንድታውቁ የአዳምና የሔዋን የአደምና የሐዋ የሰው ዘር ነኝ። ቆይ አባቴ የምትላቸው ሰው ነኝ እኔ። ሰውነትን እኮ ማንም ሰው አልካደም። በቃ ስለዚህ ዘር አሁን ማንን ነው የምትፈልገው? እሺ ትሰማኛለህ? ቆይ ማንን ነው የምትፈልገው አንተ? እኔ አሁን የስጋ አባት ወለደዋል የተባልኩትን አባት የተባለውን አቶ ወርቁን አንድ ሰው ፈልጋለሁ። የሱን ዘሮችስ? ዘር አይደለም ዘር የሚባል ነገር የሱን ቤተሰቦችስ?
ሊኖር ይችላል እኮ ያገኘኋቸውን አግኝቻቸዋለሁ። ያለቁም ደግሞ አልቀዋል። አልሰምተሃል? እንግዲህ ያለቁበትን መንገድ ሰምተሃል? አላረጋግጥም። እኛ እኮ አረጋግጠን ነው አይደል? አላረጋግጥም። አደጋውን እኮ ስላወቅነው እኮ ነው የምንነግርህ። ምንም አደጋ ብሎ ነገር የለም። ይሄ ነገር በቃ በጎሳ ምናምን ተከፋፍለው እርስ በርስ ይጣላሉ ምናምን የሚል ነገር ነው የሰማነው። ሁለት ጎሳዎች አሉ። አንደኛውን የማጥፋት ክርክር አናደርገው። እኔ በቦታው ላይ እና ሚኪንም እኮ ልኬ ብዙ ነገር ቼክ አድርገው መጥተዋል። ብዙ ነገር ሰምተዋል ስለዚህ ጉዳይ። ነገር ግን የተደበቀ ብዙ ሚስጥር አለ አሁንም እዚህ ቤተሰብ ላይ። እንዴ መሞት ነው የምትፈልገው እንዴ? አልሞትም። እኔ ማን እንደሞተው በመንፈስ ማን እንደሞተው በመንፈስ የሚሞተው ለመንፈስ የተገዛ ብቻ ነው። ልንገርህ፣ ለመንፈስ የተገዛ ብቻ በመንፈስ ይሞታል። ለነደማመጥ እኮ አልቻለም። እኔ በመንፈስ አልገዛም፣ በመንፈስ አይ በጣም ተቀይራል። አይደለም እንደዚህ አይደለም። ተቀይራል። ጭራሽ ባትን መስማት አለብህ። ይኸውልህ አቶ ተፈሪ፣ እኛ እኮ ለአንተ አስበን ነው አይደል? ችግር የለውም። ስላሰባችሁልኝ አመሰግናለሁ። አውቃለሁ እንደምታስቡልኝ ታዲያ ምንድነው? ነገር ግን በዚህ መልኩ አይደለም። በቃ አዋጣን። እኔ እንድጠነክር እኔ እንድገፋበት ነው እንድመክሩኝ የምፈልገው። ጭራሽ እንድበረታ ነው እኔ እንድመክሩኝ የምፈልገው። እንዴት ወደ እሳት ወደ ሞት ነው ማበረታ? አንተ በሰይጣን ታምናለህ? በሰይጣን ታምናለህ? ነው ሰይጣንነቱን ተው እኮ ታምናለህ ወይ? እናትን እሳት ፈልጋትም? በሰይጣን ታምናለህ? እናትን እሳት ፈልጋትም? አላምንም በሰይጣን። በቃ ካላመንክ ጠንክሬ እንድሰራበትና እዚህ ጉዳይ ላይ ወደፊት እንድገፋበት በቃ አበረታለኝ ከጎኔው። እሺ የእናትን ጭንቀትን ተረዳ። እናቴ ምንም አታያሳስባት። ለምንድን ነው ማለት እንዴ? ከዚህ በፊትም ብዙ አደጋ ውስጥ ገባ ተብሎ ውጣ ይሄን ስራ ቁም እንደዚህ ብላ ብዙ ጊዜ አልቀሳ ለምና ተቆጥታ ምናምን ነበረ። ከዛ ግን ማንነቴን በደንብ እያወቀች ስትመጣ ማድረግ የምችለው ነገር በደንብ እያወቀች ስትመጣ ግፋበት ትለኛለች። አሁን ደግሞ አቁም የምትልበት ምክንያት አይኖርም። መርቃኛለች፣ ግፋበት ብላ መርቃኛለች። ያ ምርቃት ስቲል እስካሁን ድረስ ከኔ ጋር አለ። የእሷ ምርቃት ብቻ ሳይሆን የኢትዮጵያ እናቶች ምርቃት ከኔ ጋር ነው። ጭንቀት ዋስ እንታረው ራሷን ላለማስጨነቅ መሞከር ነው። እኔ ላለማስጨነቅ እየሞከርኩ ነው። እስቲል አንድ ነገር ልንገርህ፣ ገፍቼ የማልሄድባት ምክንያት ለምን ታውቃለህ? ስኳር አለ፣ ደም ግፊት አለ። ተመልካቾች የምታውቁት ነገር ነው እኮ። ለዛ ብለህ ነው ያ ነገር እናቴን እንዳይጎዳብኝ እስቲል አሁን ላናገራት ስፈልግ ራሱ ስትሸሸኝ በቃ ይውጣላት ብዬ ራቅ ያልኩት ጤንነት። ከማን የራቅኸው ነው? ከጉዳዩ ርቀሃል? ከጉዳዩ አርቅም። ታዲያ ምንድን ነው አርቅም? የሚያሳስባት የቱ ነው? የሚያስጨንቃት የቱ ነው? ደሟንም ያልከውን ስኳሯንም የሚያመጣው የትኛው ነው? ያንተ አደጋ ላይ መውደቅ አለ። ልንግባባ አንችልም አቶ ተፈሪ በዚህ ጉዳይ ላይ። በነገራችን ላይ አንድ ነገር ልንገርህ ማለት እሺ ይሁን፣ ይሄ ስለ አባትነት ጉዳይ የሚባለው ነገር ይቅር። ኢቭን እኮ የተረጋገጠ ነገር እኮ አይደለም። አሁን እናቴ ምናልባት ይህን ነገር አምናበት ነው ሊሆን ይችላል። ጓደኞቹም እንደዛው። አቶ ወርቁም እንግዲህ የኔ ልጅ ነው ብሎ አምኖ ሊሆን ይችላል። ነገር ግን በኋላ ላይ እኮ በዲኤንኤ ምናምን ቼክ ስናደርግ የእሱ ልጅ ላልሆን ይችላል። ምንም የሚታወቅ ነገር እኮ የለም። ግን የማልተውበትን ምክንያት ልንገርህ። እሺ ምንድን ነው? ትልቁን ነገር ልንገርህ። አቶ ተፈሪ አቶ ወርቁ እንደማንም ሰው ህይወት ነበሩ። ታሪኩን ስንሰማ የቤተሰቦቹ የመንፈስ ምናምን ነገር እንደዚህ በራሳቸው ትእዛዝ ምናምን ስርዓት የሚሄዱት ነገር አይፈልገውም ነበር የሚለው ነገር ከጓደኞቹ ሰምተናል፣ ከቤተሰቦቹ ሰምተናል። ማለት ለሱ ቅርብ ከሆኑ ሰዎች። ለዛም ብሎ ነው ወጥቶ ከአባቴ ጋር ከእናቱ ታፈሰ ጋር ምናምን የእንጨት ስራው ሲገባ የነበረው ራሱን ሲያሯሩጥ የነበረው የእነሱን ስርዓት ባለመቀበሉ ነው። ገባ አይደል? ግን ደግሞ የእነሱ ቤተሰብ ነው ተብሎ ሊገደል ይፈልግ ነበር። እሱ ብቻ አይደል። ምክንያቱም አንደኛ የተደበቀውን ሀብት የተባለውን በድግምት የታሰረ ሀብት አለ የተባለውን እሱን ሀብት ለመቀራመት፣ ከዛ ማሻገር ደግሞ የእነሱ ዘር ካልጠፋ የኛ ዘር አይቀጥልም የሚል እምነት ስላላቸው እነዛኛዎቹ ጎሳ የተባሉት ሰዎች ደግሞ እሱንም ማጥፋት ይፈልጋሉ ነው አይደለ? ያ ማለት ምን እንደው ታውቃለህ? አባቴ አይሆን አቶ ወርቁ። ነገር ግን አንድ ሰው በወንበዶች እየተሳደደ ነው። ነፃ መውጣት ያለበት ሰው አለ። ነፃ መውጣት ያለበት ሰው አለ። አሁን ነፃ የምታወጣው እሱን ነው አንተን ነው? አቶ ወርቁን ነፃ ማውጣት አሁን ያንተን የውስጥን ስሜት ነው። ምክንያቱም አንደኛ እሱ የእነሱን ስርዓት ተቀባይ አይደለም። ቢሆን ራሱ ወደ እምነት ተቋሙ ወስደህ ወደ ራሱ እምነት ወደሚከተለው እምነት ቦታ ወስደህ በእምነቱ እንዲጸና አድርገህ
ከዚህ አጋናንት ስራ አርቀህ ከነዚህ ሰዎች እነዚህን ሰዎች በህግ አግባብ መቀጣት ያለባቸው ከሆነ በህግ አግባብ ተቀጥተው ይሄ ነገር ሰላም እንዲያገኝ ማድረግ ግዴታ ነው፣ ስራዬ ስለሆነ። አሁን እኮ ለአንድ ጥያቄ ጠይቀኝ። አንተ የውስጥን ፍላጎት እንትን ለማለት ነው የፈለግከው? የሰውየውን ነፃ መውጣት ነው። አንድ ነገር ልንገርህ፣ ይቅርታ አድርግልኝ። አሁን አንተ አባትነት ችግር ነው አሁን እኔ አባቴ ሆነ አልሆነ እኔ ላይ የሚያመጣው ዲፈረንስ የለም። ነገራችን ቆይ አዳምጠኝ። ኦልሬዲ ተሰምቻለሁ፣ አልቅሻለሁ፣ ምናምን ነገር ገባ አይደለ? አልቅሻለሁ። ተመልካቾች በደንብ ታውቃላችሁ፣ አይታችኋል። አንባይን ዘርቻለሁ። ምክንያቱም እውነት መራር ነች። አንዳንድ ጊዜ በጣም ነበር የመረረኝ ይሄን ነገር ስሰማ፣ ከሚባለው በላይ በጣም መሮኝ ነበር ይሄን ነገር ስሰማ። በጣም ተናድጄ ነበር። የሚያስጠላ እላፊ የሆነ ስሜት ውስጥ ገብቼ ነበር። ነገር ግን እግዚአብሔር አንድን ነገር ወደ እኔ ሲያመጣ ለምክንያት ነው። ለአንድ ወዳጄም ይሄን ነገር ተናግሬያለሁ። ይሄ ነገር ይቅርብህ፣ ተው በቃ ቤተሰብህ ምናምን ስባል ይህንን ነገር ለአንድ ወዳጄ ተናግሬያለሁ። እግዚአብሔር አንድን ነገር ወደ እኔ ሲያመጣ ለምክንያት ነው። እኔ መልካም እንዳደርግ ሲፈልግ በሆነ አይነት መንገድ ወደ እኔ ኬዝ እንይዘ ይመጣል። ለምን ነው ታውቃለህ? አንተን እኔ እንዴት ነው ያገኘው? በምን አወቅኩ? እኔና ኤልሳ በመጣላታችን አይደል? ኤልሳ እኔን ጥላ በመሄዱ አይደል? ያ ምክንያት ነው። ስለአንተ፣ ስለ ልጆችህ፣ ስለ ባለቤትህ፣ በአንተ ዙሪያ ስላሉ ሰዎች በጠቅላላ ስለተጨቆኑና በአንተ ዙሪያ ያሉ ወንጀል የሚሰሩ ሰዎች በጠቅላላ እያንዳንዳቸውን ፍትህ እንዲሰጣቸውና ፍርድ እንዲሰጣቸው እግዚአብሔር በምን አይነት መንገድ መጣ? እኔና ኤልሳን በማጣላት ውስጥ መጣ። እኔና ኤልሳን በማለያየት ውስጥ ለመልካም ሆነ። አሁንም ይህንን ሰውዬና እንዲሁም አዲስ አበባ ላይ ተደብቆ ያያቻቸው ሁላችሁም ተመልክታችኋቸዋል በቪዲዮ የወርቁ የወንድም ልጅና የእህት ልጅ እንግዲህ አዲስ አበባ ውስጥ ተሻሽገው ነው የሚኖሩት። ማን እንደሆነ ባይታወቅም ገንዘብ እየረዳቸው የሚያደርጉትን ነገር ይሄን ሰው አታገኙት፣ ከዚህ ቦታ ተነሱ፣ ምን እያለ በስልክ ኮሚኒኬት እያደረጋቸው ማንነቱን እንኳን የማያውቁት ሰው እነሱን በርቀት እየጠበቃቸው ያሉበት የሰቆቃ ኑሮ ነፃ እንዲወጡ ስለተፈለገ ፈጣሪ በአቶ ዘነበ በኩል አባተ በሕይወት አለ የሚል ዜና ይዞ ሊመጣ ዛት ሲት። ስለዚህ እነዚህ ሰዎች ነፃነት ያስፈልጋቸዋል። እሺ ቆይ አሁን አንተ ማታውቀውን አባትን ስትፈልግ የምታውቃትን ያሳደገች እናትን የምታጣስ አላጣም። ለምን? ይሄው እኮ እያሳቀቃት እኮ ነው። እኔ ምንም አላሳቃትም። ይኸውልህ ፈልጋ ነው እየተሳቀቀች ያለችው። እኔ ለማናገር እየሞከርኩ ነው። ፈልጎ የሚሳቀቀው እኔ እንዴትም አድርጌ አላሳቀቅኳትም። በአንተ አደጋ ላይ መውደቅ እሷን አያሳቃትም? ለምን ታዲያ አታወራኝም? እኔ ለአወራት በፈለጉ ቁጥር ለምን ትሸሽኛለች? ለምን ትሸሽኛለች? አንተ ችክ እንደምትል ታውቃለች እኮ ነገሮች ከያዝክ እንደማትል አሁንም እኮ እንደማለቅ ካመነች ካለ እስቲል ከሆነም እንደማለቅ እኛን ከሰማን እስቲ እንደ አባትነት እኮ ነው እንጂ አሁን እኮ አንተን በጉልበት ልናቆም የምንችል ደረጃ ላይ አይደለን። ግን እስኪ ምንድን ነው ማስተካከል የምንችል ከሆነ መመለስ የሚቻል ከሆነ አሁን በጥሩ ሁኔታ ነው ያደግከው። አባቴ ያጎደለብህ ነገር የለም። ግን አሁን ሁለት ነገር እኔ አሁን እዚህ ጋር ስለ አባቴ እንዲነሳ አልፈልግም። አባቴ ያው ያጎደለብኝ ነገር የለም። አባቴ ሰው የመሆኔ ሚስጥር አባቴ ነው ከእግዚአብሔር በታች። አባቴ ለእኔ ብዙ ነገር አድርጎልኛል። አቶ አንዳንዴ አባቴ ለእናቴ ስል ምን ለእናቴ ስል እነዚህ ሰዎች ልተዋቸው በቃ ይሄን ጉዳይ እኮ እነዚህ ሰዎች ተዋቸው በቃ። አንድ ነገር ልንገርህ፣ ፍራቻው የአቶ ወርቁ ልጅ ስለሆንክ እነዚህ ሰዎች ይመጡብሃል ነው አይደል? አሁንም ስራውን ባቆመው መምጣታቸው አይቀርም። እስካነካካቸው እኮ አይመጡም፣ አያውቁም። አንተ ልጅ መሆንን ኦልሬዲ ተለቋል በቪዲዮ አይደል? አሁንም ቪዲዮ አይተው ይመጣሉ አይደል? ተባለው ቪዲዮ ተለቋል እኮ ኦልሬዲ። ቪዲዮ በተደጋጋሚ ጊዜ የተለቀቀ ነው አይደል? አቶ ታፈሰን ስናገኛቸው፣ አቶ ዘነበን ስናገኛቸው፣ የወርቁ እህትና የወንድም ልጅ ስናገኛቸው ቪዲዮ ተለቋል አይደል? ኦልሬዲ እነዚህ ሰዎች አውቀዋል ማለት ነው። ስለዚህ ስራውን አቆምኩትም አላቆምኩትም ወደ ላይ መምጣታቸው አይቀርም። እሺ በምን አይነት መንገድ እንፍታው ታዲያ? እሺ በምን አይነት መንገድ እንፍታው ለሚለው ነገር እናቴ እንድትረጋጋ ነገራት። እሱን ነው እናቴ እንድትረጋጋ ነገራት። በእኔ ታምናለህ አታምንም አንተ? እኔ እኮ አምናለሁ። በእኔ ታምናለህ አይደለም? ስጀምር የጠየቅኩ ምንድን ነው አቶ ተፈሪ የጠየቅኩ ምንድን ነው? ስለ አባትነት፣ ስለ እናት፣ ስለ ቤተሰብ ጭንቀት
ቤተሰብ ምን ያህል እንደሚጨነቅ እኮ ያንን ነው የምልህ እኮ እኔ አሁንም አንተን አንድ ውለታ ልጠይቅህ። በእኔ ታምናለህ? አምናለሁ አይደለ? ማለት ሁልጊዜ ስንቀሳቀስ እኔ እምነትን ይዤ ነው ፈጣሪዬን ይዤ ነው አይደለ? ስለዚህ ካመንክብኝ በፈጣሪ የምታምን ከሆነ እናቴ ተረጋግታ እንድትቀመጥ አሳምናት። ነገራት ታምናለች፣ ትሰማለች፣ ትረጋጋለች። እኔ ግን አይመስለኝም። በጣም ከባድ ሁኔታ ነው ያለችው። ሚኪንም እያወራችሁ ነበር፣ ከሚኪ ጋር ነበረች። ከፈለክ እሱ መጥቶ ሊነግርህ ይገባል። እሱ ግባና ይንገር። እስኪ ጠሩት፣ ሚኪን ይምጣ፣ ችግር የለውም። ሚኪ ይምጣ። ከሚኪ ጋር ሚኪ የሚያውቀው ነገር እንጂ በጣም ከባድ ሁኔታ ላይ ነው ያለችው። እውነቴን ነው የምልህ። ይሄ ባይሆንብኝ እኮ እኔ አንተን አላስቸግርም። ከባድ ሁኔታ ላይ አይደለችም አይደለም፣ እራሷን ነው ከባድ ሁኔታ ውስጥ እየከተተች ያለችው። እስኪ ነገር መሰለኝ እናቴ ጋር ጋሽ ተፈሪና አንተ ጋር ማድረስ እንዳለብኝ ማዘር ነገር ላይ ነው ይቻቸው መጣሁት። ታዲያ ደውለህ ለምን አላሳወቅኝም? ያ ከሆነ መጀመሪያ እኔ ራሱ ከት ብሎ የመጣ ነበር ይመስለኝ። በእርግጥ ትንሽ የሚያስጨንቅ ነገር ነው ያለው። አሁን በዛ በኩልም ያለው ነገር፣ በማሚ በኩልም ያለው ነገር አሁን እኔ ሁለት ልብ ሆንኩኝ። ስንመጣም እያወራ ነበርና በአንድ በኩል ስንመጣም እያወራን ነበር እና በአንድ በኩል አንተ እየሄድክበት ያለው መንገድ ልክ ነው፣ እጅግ በጣም ደግሞ አደገኛ ነው፣ ያንተንም ህይወት ሊያሳጣ የሚችል ነው። በዚህ በኩል ደግሞ የማሚ ሁኔታ እውነት በጣም የሚያስጨንቅ ነው። ትላንት ከመጣው በኋላ እኔ ከእሷ ጋር ነበርኩና እዛም የሚጠብቋት ልጆችም ምግብ የምታበስላት ልጅም በቃ አሁን ያለችበት ሁኔታ በጣም ከባድ ነው። መድኃኒትም አልወስድም እያለች ነው። አሁን እንዴት እንደምናደርግ አላውቅም። የሆነ ነገር እናገኛለን ብለን እሷንም እንዳናጣት እየፈራው ነው የሚገኘው። ያለችበትን የጤና ሁኔታ ታውቃለህ። በጣም አጣብቂኝ ውስጥ ነው ያለሁት። ጋሼም ጋሽ ተፈሪም አውርቷታል፣ በስልክም አውርቷታል። በአካል ካላገኘሁሽ ብሎ ያው እሷ ጋር ይዤው ሄጄ አውርተዋል በደንብ። በቃ ይሄ ነገር በዚሁ ይቋጭ፣ ለጊዜው ይሄ ነገር በዚሁ ይቆም፣ በቂ ነው። ማወቁ ብቻ በቂ ነው። ቀስ በቀስ ወይ ደግሞ ማድረግ እንኳን ካለበት ነገሮችን ማድረግ እንኳን ካለበት ከሚዲያ ርቆ መሆን አለበት። ይሄ መቅረጹን ዛሬም እንዴት እንደቀረጻችሁ በቃ የትኛውንም አጋጣሚ ለተመልካቾች ለማሳወቅ እንግዲህ ካለ እንትን አላውቅም። ይህንንም መቅረጽ ተገቢ አልነበረም። ካወራችሁ በቂ ነበር። ሌላው በቃ ካደረገው አይቀር ነገሮችን ከሚዲያ ውጭ ቢያደርግ፣ ራሱን ጠብቆ ከሚዲያ ውጭ ቢያደርግ። ግን በዚህ መልኩ ግን በፍጹም እሷም ደግሞ እሺ አትልም። በቃ ስልክ እንትን ትላለች፣ ትከፍታለች፣ ታያለች፣ የሚፈጠረውን ነገር ምናምን ታያለች። እና ይሄ ሁሉ ነገር ደግሞ መነሻው እኔ ነኝ ብላ ስለምታስብ እስካሁን የደበኩት እስካሁን ይህን ሁሉ ሚስጥር ይህን ሁሉ ዓመት ይህን ሚስጥር ይዤ የተቀመጥኩት እኔ ነኝ፣ የዚህ ሁሉ ችግር እኔ ነኝ ባለቤቱ ብላ ስለምታስብ ከፍተኛ ጭንቀት ውስጥ ከፍተኛ ፍርሃት ውስጥ ነው የምትገኘው። እና የእሷ ነገር በጣም ያስጨነቀኝ ነው የሚገኘው። እሺ አንደኛ ሚኪ ይኸውልህ ደጋግሜ እኮ ለአውራት ሞክሬ ሸሽታኛለች አይደል? ይቅርታ እናቴ ብዬ ጠይቄያት አረጋግቼ ላናግራት ፈልጌ እኔም በምራቅ ውስጥ ነው ያለችው። እሷ የምትፈልገው በሌላ ሰዎች በኩል እየሄደች እኔ እንዳቆም ማስነገር ነው። አይሰማኝም ነው በቃ የሆነ ነገር አድርጋለሁ ካለ ማድረጉ አይቀርም። ያንን ደግሞ ማንም የሚያውቀው ሰው ነገር ነው። ሲቀጥል ደግሞ ይህን ነገር ከሚዲያ ውጭ ከቀረጻ ውጭ የምትለው ነገር አሰራራችን አንተ ነበረም ታውቃለህ አይደለ? ቤተሰባዊ ጉዳይ ቢሆንም እና ደግሞ ይዞ የሚመጣው ጉዳት አለ። አሁን እሷ እያለች ያለችው የወርቁ ልጅ መሆኑ ማወቃቸው ብቻ ሳይሆን እነዛ ሰዎች አንተ ላይ አደጋ ሊጥሉ የሚችሉ ሰዎች የአንተ የወርቁ ልጅ መሆንን ማወቃቸው ብቻ ሳይሆን እያደረግ ያለው ነገር አሁን የእነሱን ሚስጥር ሚዲያ ላይ እያወጣ ነው። እንግዲህ እንደ ጎሳ እንደ የሆነ ነገር ረጅም ዓመታትን ሕግና ደንብ ብለው ትክክል ነው ብለው ያመኑበትን ነገር እያደረጉ የመጡ ማህበረሰቦች ናቸው። ከጥቂት ሰዎች ጋር አይደለም አሁን እየተጋጨን ያለ ነው፣ ከብዙ ማህበረሰብ ጋር ነው። ምናልባትም ከ500,000 ከ400,000 በላይ የሆኑ ጎሳዎች ጋር ነው ግጭቱ። ስለዚህ ከባድ የሚያደርገው እሱ ነው።
የወርቁ ልጅ መሆንህ መታወቁ ብቻ ሳይሆን የእነሱንም ሚስጥር እያወጣ ነው። ምን እየተደረገ እንደሆነ ሳይታወቅ ቀርቶ እኮ አይደለም። በዛ አካባቢ ግን ረጅም ዓመታትን ሲፈጅ ረጅም ዓመታትን በእንደዚህ አይነቶች ሲገዳደሉ አንዱ አንዱ ሲገድል በሽምግልና እርቅ ሲካሄድ የሆነ ሰዓት ላይ ጋብ ሲል ነገሩ ተመልሶ ደግሞ ግጭቱ ሲገቡ የኖሩ ህዝቦች ናቸው። እነዚህ እንደ ጎሳ ናቸው። ገባ ብዙ ናቸው በጣም አሁን እኛ እንደምናገኛቸው ጠላቶች በ100 እና በ200 የሚቆጠር ቡድን ተደራጅተው እንደሚሰሩት አይደሉም። እነዚህ ይሄ ማህበረሰብ ነው። ከማህበረሰብ ጋር ደግሞ ከሆነ ማህበረሰብ ጋር ከሆነ ጎሳ ጋር ደግሞ መጋጨት ይዞት የሚመጣው ነገር ከባድ ነው። እናውቃለን እኮ ይዞት የሚመጣው ነገር ሊከብድ ይችላል። ከበድ ያለ ጫና ይዞ ሊመጣ ይችላል። አደጋ ሊመጣ ይችላል። ያን ሸሽቼ መቀመጥ አለብኝ? ያን ፈርቼ መቀመጥ አለብኝ? ሚኪ አንተ ከዛ ከክፍለ ሀገር አይተህ ከተመለስክ በኋላ ቀጥታ የምታየው የት እንደነበር ታስታውሳለህ? የወርቁ እህት ልጅና ወንድም ልጅ ቤት አይደል? የሚኖርበት ቤት አይተዋል አይደል? ምን አይነት ቤት ውስጥ እንደሚኖሩ ስናወራ የነበረው ነገር ሰምተሃል። የሆነ ሰው ቤት ውስጥ ራሱ ካሜራ ካለ ብለን ፈልገናል አይደል? እያንዳንዱ የሚያደርጉት ነገር በእያንዳንዱ እንቅስቃሴያቸውን ያውቁታል አይደል? ብዙ ነገር ሲፈጥሩ እንደዚህ አድርጉ፣ እንደዚህ አታርጉ፣ እንደዚህ አድርጉ፣ እንደዚህ አታርጉ የተባሉ በእስር ላይ ያሉ ልጆች ናቸው አይደል? እነዚህ ልጆች ነፃ ማውጣት የለባቸው? ያውም ታዳጊ ሆነው ነው እኮ። ግን እኔ አሁን በአካል ደግሞ ያየሁት እዛ መሬት ላይ ያለውን የመቃብር ብዛት ደግሞ ብታይ እነዚህ ልጆች በጣም እድለኞች ናቸው ነው የምትለው። እነዛ ሰዎች ምን ያህል ጨካኝ ቢሆኑ ነው ይሄን ሁሉ ቤተሰብ እንደዚህ አይነት የእስር ኖሮ ከመኖር አንደኛን ወደ ፈጣሪ ዘንድ ብትሄድ አይሻል? ምንድን ነው እድለኛነታቸው? ታስሮ መኖር፣ እንደዚህ በነፃነት ባለበት ሀገር ላይ እንደዚህ እየተሳቀቁ መኖር። ማን መጣ አልመጣ መንፈስ ይጠብቃቸዋል አይጠብቃቸውም? የቆሸሸ የጨቀየ ህይወትን መኖር እንዴ! ምንድን ነው የተባለው? እዚህ ቤት ውስጥ መንፈስ ይጠብቃቸዋል አይደል የተባሉት? እነዚህ ልጆች እንደዚህ አይነት ነገር እየተነገራቸው የሆነ ምግብ ሊበሉ ሲሉ ይሄን ምግብ አትብሉ ያን ምግብ ብሉ እየተባሉ የሆነ ነገር ሲያደርጉ ይሄን አታርጉ ያን ነገር አድርጉ እየተባሉ ካፌ ላይ የሆነ ቦታ ላይ ሄደው ሲቀመጡ ከዚህ ጋር ተነሱ እዛ ቦታ ላይ ተቀመጡ እየተባሉ የሆነ ሰው ሲያናግራቸው ይሄን ሰው አታናግሩ ይሄኛውን ሰው ግን አናግሩ እየተባሉ ይሄ ኑሮ ነው ታድለዋል የምትለው? ይሄ እኮ የነገሩን ከባድነት ከባድ መሆን ነው የሚያሳየው። ስለዚህ እነዚህ የታደሉ ሰዎች አይደሉም እኮ እነዚህ የሰቆቃ ኑሮ እየኖሩ ያሉ ሰዎች ናቸው። ነፃ መውጣት አለባቸው። በገዛ ሀገራቸው ላይ እንደ ዜጋ በሰላም ልክ እንደ ማንኛውም ወጣት ወጥተው ገብተው ተምረው የፈለጉት ቦታ ሄደው ተጫውተው ተዝናንተው መኖር የሚገባቸው ልጆች ናቸው። የወደፊት ተስፋቸው እነዚህ ልጆች ምንድን ነው? ሳይኖሩ መሞት፣ ሳይኖሩ ሊሞቱ ነው ማለት እኮ ነው። እነዚህ ልጆች እስከ መቼ እንዴ? ከነሱ በላይ እነዛ ከመቃብር ውስጥ ያረፉት እፎይ ብሎ የተገላገሉት ወደ ፈጣሪያቸው ሄዱት አይሻሉ እንዴ? በህይወት ቆመው ተገደልን አልተገደልን የሆነ ሰው መጣብን አልመጣብን እንደዚህ ሆነን እንደዚህ ያልሆነን እያሉ እየተጨናነቁ ኖረን ሞተን ነው የሚሉት ወይስ ደግሞ በቁማቸው ሞተው ከዛ በኋላ ጭራሽ ነፍሳቸው ስትላቀቅ ድጋሚ ሞቱ ነው የሚባለው? አዎ አሁንም እኮ የኛ አሰራር ማንም የተጎዳ ሰው ከዛ ጉዳት መላቀቅ አለ። ያንን ነው የምልህ። በቃ ያንን ነው የምልህ። ሚኪ አሁን ምን እንደታውቃለህ? ስማኝ ሚኪ፣ ይኸውልህ አንድ ነገር ልንገርህ። ይኸውልህ ስማኝ፣ አብዛኛውን ፍራቻ እኔ ላይም እንደሚመጡ ነው። አንደኛ የወርቁ ልጅ በመሆኔ፣ ሁለተኛ ደግሞ የእነሱን ጉዳይ ወደ ሚዲያ በማውጣት አይደል? አወጣዋለሁ። ከሴጣንና ከእግዚአብሔር ማን እንደሚያሸንፍ አያለሁ። እንደዚህ አይነት ጥርጣሬ ውስጥ መግባት አልፈልግም። ተመልካችም እንድታውቁት የምፈልገው ይህንን ጉዳይ ወደኋላ ልልበት የማልችለው አንገቴ ቢበጠስ ወደኋላ ልልበት የማልችለው ነው። ምክንያቱም እንደተባለው አቶ ወርቁ በህይወት ካለ የምርም አቶ ወርቁን አግኝቼው ነፃነቱን ማወጅ እፈልጋለሁ። ከነዚህ የሰይጣን ስራቶች እንዲፋታ እንዲላቀቅ እፈልጋለሁ። ሲቀጥል ደግሞ
እነዚህ ልጆች ነፃ እንዲወጡና የነሱ ቤተሰቦች የቀሩ ካሉ በፍራቻ በሰቆቃ ተደብቀው በየስርቻው ካሉ ወጥተው የነፃነት ኑሮን እንዲኖሩ ማድረግ ፈልጋለሁ። ይሄ ደግሞ ከመጀመሪያም ጀምሬ እዚህ ስራ ውስጥ ስገባ ለየትኛውም ሰው ልደርስ፣ ለተጎጁ ሰዎች በቻልኩት አቅም ልደርስ ቃል የገባሁት የያዝኩትን ነገር ለመጨረስ ቃል የገባሁት ኬዝ ጀምሬ እነዚህ የተወሰኑ ሰዎችን አዋርቼ እንደማልቆም ታውቃላችሁ። ከዚህ ቀደም የአቶ ተፈሪን ኬዝ ጀምሬ በመሀል የአቤል ኬዝ መሀል ላይ ገብቶብን አቋርጬ ወደዛ ሄጄ በጎን ለጎን ደግሞ የአቶ ተፈሪን በውስጥ ለውስጥ የተቻለ ነገር እያደረኩኝ በዛው ትቼ አልቀረሁም። አጠናቅቄ ኤልሳን ወደ ቤቷ መልሻታለሁ አይደለ? አሁንም የእነዚህን ሰዎች ኬዝ በአግባቡ እጨርሳለሁ። እናቴ ማወቅ ካለብሽ በእግዚአብሔርሽ እመኚ፣ በጸሎትሽ ከጎኔ ቁሚ። በቃ ሌላ ምንም አልፈልግም። እኔ የእውነት ነው የምናገር። ከተገደልኩም ልገደል፣ ልሙት። ለዚህ እውነት ስል እኔ ስለ አባትነት አይደለም አሁን ጥያቄ፣ እኔ ስለወለደኝ ስላልወለደኝ አይደለም። ይሄ ቤተሰብ የተባለ ነፃ መውጣት አለበት። በጎሳ እየተፈላለጉ የሚገዳደሉት ነገር መቆምም አለበት። ለምክንያት ነው እኔን እዚህ ውስጥ የከተተኝ ብያለሁ። በአቶ ዘነበ በኩል የአባቴ ታሪክ እኔ ጋር የመጣው ለምክንያት ነው። እግዚአብሔር ለመልካም ነው ይህን ነገር እንዳውቅ ያደረገኝ። ስለዚህ ይህንን ነገር ማንም ሰው እንዳቆም እንዲጠይቀኝ አልፈልግም። ይሄ የመጨረሻና የመጨረሻ ቃል ነው። ምን ይሻላል? እኔ እንደዚህ ልከራከር መሆኑን ባውቅ ኖሮ የእውነት ነው አቶ ተፈሪ እንዲህ ቁጭ ብዬ እንደዚህ አላወራህም ነበር። አሁን እኮ እንቅፋት እየሆነን አይደለም። እኔ በአሁኑ ሰዓት እኔን የሚወደኝ ሰው ለእኔ የሚያስብልኝ ሰው ከጎኔ ሆኖ በጸሎቱ እንዲያግዘኝ ብቻ ነው የምፈልገው። መጀመሪያ አሁን ያለ ነው ማንም እኮ የቲማችንም አባላት አቶ ተፈሪም የወጣበትን የመጣበትን መንገድ ያውቋል። ምን አይነት በሾህ የታጠረ ነገር ውስጥ እንደነበረ ያውቋል። ከዛም ውስጥ ያሉ ሰዎች እዛ ጭንቀት ውስጥ እዛ ስቃይ ውስጥ ያሉ ሰዎች እንዲወጡ ይፈልጋል። አሁን እዚህ ጋር እየተናገረ ያለው ግን መጀመሪያ አጠገባችን ያለውን ሰው ደህንነት ማስጠበቅ አለብን። እናስጠብቃለን ወይ ደግሞ በተቻለን አቅም እናስጠብቃለን። የሩቁን እያየን አጠገባችን ያለውን ሰው ህይወት መጉዳት የለብንም በሚል ነው መጀመሪያ ከእናት ጋር ያለው ነገር መፈታት። በአቶ ተፈሪም በኩል ቢሆን ቀጠሮ ተይዞ በአቶ ተፈሪ በኩል ቀጠሮ ተይዞ እሷን አሳምናት መጀመሪያ። ምክንያቱም መድኃኒቱን ተፈሪ ብያለሁ እንድትጠቀም አቶ ተፈሪ የቻልከውን አድርገህ በቃ ቀጠሮ አስይዝና ይገናኙ ያውሩ። በቃ መርቃት ሸኘ እሷ። ከዛ በኋላ ፎይ ትላለች ያለውንም ነገር የተፈጠረውንም ነገር አሁን ቃል በቃል እንዲህ ነው አላለችም እሷ። ስለዚህ ትንገረህ እሷ የደበቀችው ነገር አለ ያስታውቃል። ስለዚህ ያም ነው አሁን ሲያመማት አንድ መስ እኮ ነው ሚስጥር እኔ ነኝ እዚህ ውስጥ የከተትኩት እያለች ያለች። ስለዚህ ይፈታ በቃ እሱ ነሽ እሱም ቢካለ ከእሷ ጋር ያለውን ነገር መፍታት በቃ እንደዚህ አደርጋለሁ። እሺ ግን በጣም ጥንቃቄ የሚጠይቀው ስራ ነው። ይህ እንድታውቅ ችግር የለውም። በጣም ከባድ ከግለሰብ ጋር አይደለም አሁን እየተጋጨ ያለው ማህበረሰብ ናቸው። እሱን እንግዲህ ፈጣሪ ጨምርበት ነው። ሌላ ምን እላለሁ? ቀጠሮ እንትን ያዘና ከእሷ ጋር እናውራት ይሻለናል። በቃ ኔሊድ ጨረስ። እሺ እሺ ስሜታዊ በጣም ከሚባለው በላይ ስሜታዊ። ተመልካችም ከገኔ ጎን እንዲቆም ነው የምፈልገው። በማንኛውም ሁኔታ በጸሎታችሁ በዱዓችሁ ከጎኔ እንድትቆሙ እፈልጋለሁ። ውድ ቤተሰቦች ከጎኔ እንድትሆኑ እፈልጋለሁ። ይህን ነገር እስከ መጨረሻው ድረስ ተገፍቼ እንዲሄድበት እንድታበረታቱ እፈልጋለሁ።
ሌላ ምንም ነገር አልፈልግም። ይሄንን ነገር እንድታደርጉልኝ ነው የምፈልገው። አብራችሁኝ ስለነበራችሁ አመሰግናለሁ። ቤተሰብ ያሉናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር ያደርጋችሁ ለብዙ ሰው አድርሱልኝ። ብዙ ሰው ሊማርበት የሚችል በተለይ በባዕድ አምልኮ የሚያምኑ ሰዎች መጨረሻቸው መጥፊያቸው ምን እንደሆነ እሳት እንደሆነ እንዲያውቁ እንዲረዱ ፈልጋለሁ። ብዙ ሰዎች ጋር እንዲደርስ ፈልጋለሁ። በባዕድ አምልኮ ለሚያምኑ ሰዎች፣ በሰይጣን ለሚያመልኩ ሰዎች ደግሞ ቦታ እንደሌለኝም እንዲገነዘቡ ፈልጋለሁ። በጣም ላይክ ያደርጋችሁ ሼር እያደረጋችሁ ብዙ ሰው ጋር አድርሱልኝ። በያላችሁበት ሰላም የእግዚአብሔር ቸርነት በረከት ከሁላችሁም ጋር ይሁን። በዱዓችሁ በጸሎታችሁ አትርሱኝ። መልካም ቀን